ለ10 ወራት ያህል ተዳፍኖ የቆየው የወንጀል ድርጊት በምርጥ ፖሊሳዊ የምርመራ ጥበብ ወንጀለኞችን በመያዝ ለፍርድ እንዲቀርቡ ያደረገው የመንዝ ጌራ ምድር ወረዳ ፖሊስ የቀጣዩ ዝግጅታችን ትኩረት ነው። ባልደረባችን ልሉሻ ንጉሴ ያዘጋጅቶታል። አብሮነታችሁ ከኛ ጋር እንዲሆን በአክብሮት እንጋብዛለን። አንዴ ወጀን ነው አንዴ ረባዶ ነው እንዴ የት እንዲያረፈ ያ ፖሊስ ነገሩን ውሎ ሞቷል እንደማስቻሉን ባመቷ አለ ምን እንሆነው ይመጣል ነው ታምን ነው ለዲው የጋራ ወንድማችን በመጥፋቱ እየተጨነቀን ለመቼ በመጣድኝ የሚሆን ሐሳብ ያስቀመጠው አሁን ሞቷል ውሏቸውን አውልጎ ፖሊስ ሲነግረን የት ሞተትበ ወንድሙ ገለታል ግን ውሎ አውለና እኔ አሁንም የመጣድኛ የሚሆን ሐሳብ ነበረኝ ወርቁ ደምሴ ይባላሉ። በሰሜን ሸዋ ዞን የመንዝ ጌራ ምድር ነዋሪ ናቸው። መስከረም 18 ቀን 2006 ዓ.ም ወደ ቤታቸው ሲገቡ ከታዩ በኋላ መሰወራቸው ወዳጅ ዘመዱንና የአካባቢውን ነዋሪዎች ያስጨነቀ መከራ ሆነ። ድንገት የተሰወሩትን ግለሰብ ለማግኘት አካባቢውን ቀን ከሌሊት ሲያስሱ የከረሙት ነዋሪዎች አቶ ወርቁን የበላ ጅብ አልጮ ቢላቸው ለመንዝ ጌራ ምድር ወረዳ ፖሊስ ሁኔታውን ያሳውቃሉ። ፖሊስ በደረሰው መረጃ መሰረት ግለሰቡ ከመሰወራቸው በፊት ከነማን ጋር እንደዋሉና እንዳመሹ መረጃና ማስረጃ ቢያሰባስብም ውጤት ባለማግኘቱ ምናልባት ግለሰቡ ላይ ወንጀል ተፈጽሞባቸው ሊሆን ስለሚችል በሚል መረጃዎችን በተለያዩ ፖሊሳዊ ጥበቦች እየተነተነ ክትትሉን ቀጠለ። ቢሆንም ግን ግለሰቡን አይተናል ወይ ማድራሻቸውን እናውቃለን የሚል ጠፋ። ታዲያ አቶ ወርቁ ደምሴ የት ገቡ? ለምንስ ድንገት ተሰወሩ? ለአካባቢው ነዋሪና ለፖሊስ የምርመራ ቡድን እንቆቅልሽ እንደሆነ ቤተ ዘመድም እንደተብሰለሰለና እንዳለ ከረመ። ቀናት በቀናት እየተፈራረቁ ድንገት የተሰወሩት ግለሰብ ዱካ ሳይገኝ ድፍን 10 ወራት ተቆጠሩ። ሁኔታው የአካባቢው ሰዎች ግራ አጋባ። ለመንዝ ጌራ ምድር ወረዳ ፖሊሶች ደግሞ ራስ ምታትን ፈጠረ። ቢሆንም ግን የወረዳው ፖሊስ ተስፋ አልቆረጠም። የወንጀሉን የሚስጥር ቋጠሮ ይፋ ለማውጣት ፖሊስ መውጣትና መውረዱን ቀጠለ። ህብረተሰቡ በአብዛኛው ለፖሊስ የሚደርሱ ማስረጃዎች ግለሰቡን ማን ሊገላቸው እንደሚችል ፍንጭ የሚሰጡ ምልክቶች እየታዩ መጡ። የፖሊስ የምርመራ ቡድን ትኩረቱን በ3 ግለሰቦች ላይ አድርጎ ክትትሉን አጠናክሮ ቀጠለበት። ጉድና ጅራ ከወደ ኋላ እንዲሉ በዋነኛነት የተሰወሩት ግለሰብ ታናሽ ወንድምና 2 ተባባሪዎቹን ፖሊስ በቁጥጥር ስር አዋለ። ምርመራውንም በሰፊው ጀመረ። ከመኖሪያ ቤቱ ጥይት ተተኩሷል፣ ከዛን ቀን ጀምሮ ጠፍቷል የሚል ከአካባቢው ማህበረሰብ ህዳር 10 ቀን 2006 ዓ.ም መረጃው ደረሰን። መረጃው ሲደርሰን ሟች ወደ ነበረበት አካባቢ የምርመራ ቡድን ተቋቁሞ የምርመራ ቡድኑ ደግሞ እቅድ አውጥቶ በቅዱ ላይ ተዋይቶ ህዳር 11 ቀን 2006 ዓ.ም 018 ቀበሌ ልዩ ቦታው አረባዶ ከተባለው ቦታ ለማጣራት ሄደናል። ከሄድን በኋላ ሟች ወርቁ ደምሴ የት እንደሄደ የት እንደጠፋ መቼ ጀምሮ እንደሄደ ከሟች ቤተሰብ ጋራና እዛው ካሉት ማህበረሰብ የህብረተሰብ ክፍሎች ጋራ ተነጋገር ስንነጋገር ምንድነው ያልነው ያሉት የአካባቢው ማህበረሰብ ሟች ይሙትም ይኑርም የምናውቀው ነገር የለም፣ ግን እንደተገደለ ግን ጥርጣሬው አለን። መስከረም 18 2006 ዓ.ም ከመኖሪያ ቤቱ አንድ ጥይት ተተኩሷል። ከዛን ቀን ጀምሮ የለም አሉን። ተጠርጣሪዎቹ ወንጀሉን በትክክል ስለመፈጸማቸው ለፖሊስ ቃላቸውን ሰጡ። በመሆኑም የሟችን አስክሬን የደበቁበትን ቦታ ለማሳየት አባ ዋሻ ወደሚባለው ቦታ
ጉዞ ተጀመረ። የመንዝ ጌራ ወረዳ ፖሊስ የምርመራ ቡድን አባላት አስቸጋሪውን ዳገትና ቁልቁለት ተጉዘው አባ ዋሻ ከተባለው ስፍራ ሲደርሱ ከከፊል የሟች አስክሬን ውጪ በዋሻው ውስጥ የተገኘ ነገር አልነበረም። የአካባቢው ነዋሪዎችና የፖሊስ አባላት ያዩትን ነገር ማመን አልቻሉም። ታዲያ የሟችን አስክሬን ምን ወሰደው? ሌላ ያልተመለሰ ጥያቄን ለወረዳው ፖሊስ ደቀነ። የፖሊስ የምርመራ ቡድን የሟቹን አስክሬን ማግኘቱ ግድ በመሆኑ ብዙ ለአስጨራሽ ምርመራ ካደረጉ በኋላ የአስክሬኑ መጨረሻ ታወቀ። መምህር ባዱ በሚባል ዋሻ ውስጥ ለ2 ቀን ያህል ከወረዳ ፖሊስ ጽሕፈት ቤት ከቀበሌ የጸጥታ ኃይልና ህዝቡ በሙሉ በ2 ቀን ወጥተን ወርደን ያው እንግዲህ ዳገቱ በጣም ከባድ ነው። ያን ሁሉ ወጥተን ወርደን ዋሻውን ደግሞ ለመዞር ስናስብ ያው ዋሻዋን እንደዚህ እየተጋግዝን እግራችንን እየተያያዝን ያው ዋሻው ውስጥ ደርሰን ዋሻው ውስጥ የተወሰነ ፍንጭ የተገኘበትና አባተ ደምሴ ነው። አባተ ደምሴም ያው በግልጽ የተናገረበት ነገር ነው ያለው። ስለዚህ ይሄ በግልጽ ሲናገርም ያለምንም መሽቆጥቆጥ ያለምንም ፍርሃት በራሱ ያደረገውን በሙሉ ሐሳብ አቅርቧል ማለት ነው። እንደ ፖሊስ ገለጻ የሟች ታናሽ ወንድምና የግድያው ዋና ፈጻሚ በታላቅ ወንድሙ ሀብትና ንብረት ማፍራት ይንገበገብና ይበሳጭ እንደነበር የፖሊስ የምርመራ መዝገብ ያትታል። የነፍስ ግድያውም ጥንስስ የተጀመረው በዚህ ሳቢያ መሆኑን ፖሊስ ጨምሮ ገልጿል። ከወንድሞቹ ጋራ ከፍተኛ ከባድ የሆነ ጸብ አለው። አንደኛ አባተ ደምሴ ጋራ ይፈላለጋሉ። የተፈላለጉበት ምክንያት ደግሞ የሟችን 9,000 ብር ወስዶበታል። ብሩን ላለመመለስ መልስልኝ እያለው በዚህ ምክንያት ተጣልተዋል። ከዛ በፊትም ደግሞ ፍስሐ ደምሴ የሚባለው ወንድሙን ሟች ወርቁ ደምሴ በጥይት የቀኝ እጁን መቶት የ3 ዓመት ፍርደኛ ሆኖ ወጥቶ በሀገር ሽማግሌ ሊስማሙ አልቻሉም። ስለዚህ ቀጥታ ወንድሞቹ በቀጥታ ሟች ወርቁ ደምሴን መበቀልና መግደል ነው የሚፈልጉት። ስለዚህ እነሱ ላይ ጠበቅ ያለ ምርመራ ይጣራ የሚል ነገር ከአካባቢው ነዋሪ ህብረተሰቦች መረጃ ተሰጠን። የመንዝ ጌራ ምድር ወረዳ ፖሊስ ውስብስብ የሆነውን የወንጀል አፈጻጸም ድርጊት በምርመራው ጥርት አድርጎ ወንጀል ፈጻሚዎችን በስልትና በዘዴ ተከታትሎ በመያዝ ለፍርድ አደባባይ እንዲውሉ አድርጓል። ሁለተኛ ተከሳሽ ባሻው ታምራት የተባለው ገለነዋል። የገደለው አባተ ደምሴ ነው። መስከረም 18 2006 ዓመተ ምህረት ከምሽቱ በግምት 3 ሰዓት አካባቢ በጅንፎ ክሮስ ጠመንጃ በህገወጥ ጦር መሳሪያ ገሎታል። የገደለው በአንድ ጥይት ነው። መጥቶ የገደለው በጀርባው ነው። ሊገለው የቻለበት ምክንያት ምንድነው? ካሁን በፊትም ያው 9,000 ብር ወስዶበታል። እንደገናም ደግሞ እሱ ያለበትን ቦታ ሀብት ንብረት መውረስ ይፈልጋል። ጭምርም ደግሞ በዛ ከወንድሙ ጋራ ከፍስሐ ደምሴ ጋራ በተያያዘ ጉዳይም አብረው ስለገጠሙ በቃ ልግደለውና እሱ ያለበትን ቦታ መኖር አለበት። ስለዚህ አጋርሉኝ ብር ሰጣችኋለሁ አለን። ከዛ በኋላ እኛም በሐሳቡ ተስማምተን ምሽት 3 ሰዓት ላይ አብረን ሄደን የሟችን ቤት ከበብን። ከከበብን በኋላ ተከሳሽ አባተ ደምሴ ሟች በሚወጣበት በር ላይ ቁጭ ብሎ ጠበቀው። ሟችም ሽንቱን ሊሸና ከመኖሪያ ቤት ወጥቶ የውጭ እድሞውን በር ከፍቶ መለስ ብሎ የውጭ እድሞ በር ሊዘጋ ሲል በጀርባው መታው። ከዛ በኋላ ሟች ወደቀ። ከወደቀ በኋላ እስከሚሞት ድረስ ትንሽ ተደብቀን ቆየን። ከቆየን በኋላ ስንሄድ ሟችን ሞቶ አገኘ ነው። ከዛም አንስተን አስከሬኑን ግቢ ውስጥ አስገባ ነው። ካስገባ ነው በኋላ አስከሬኑን በእንጨት አስረን የሳንሳ ተሸክመን አባ ጉሬ ወይም አባ ዋሻ ከተባለው ጫካ ውስጥ ካለው ዋሻ ወስደን አስከሬኑን ልብሱን አውልቀን አውሬ እንዲበላው አውልቀን ጣል ነው። ከዛ ጥለነው ተመለስን። ከዛ ለባሻውና አግማስ ተከሳሽ አባተ ደምሴ እንዳታወሩብኝ
እንዳታወሩ በማለት አንድ ሺህ ብር ለሁለቱም ተከሳሾች እንደሰጣቸው ይህን መረጃውን ሰጡን። እነሱ ወንጀል ከተፈጸመ ደግሞ ምርመራውን አጣርቶ ለህግ ማቅረብ ተገቢ እስከሆነ ድረስ ፖሊስ የቱንም ያህል ቢወጣ ቢወርድ ብቻውን የሚፈይደው ነገር ስለሌለ መረጃ በመስጠትም ቢሆን ለፖሊስ ልክ አሁን እንደያየ ነው በተመሳሳይ ሁኔታ ሊያግዝ ሊረዳ ሊተባበር ይገባል የሚል ሀሳብ ነው ያለ። ሟች በአካባቢው ነዋሪዎች ዘንድ በጸባይ ሸጋነታቸው በብዙዎች የሚመሰከርላቸው ነበሩ። ተስማምተውና ተደማምጠው ሕይወታቸውን ይመሩ እንደነበረም ፖሊስና የአካባቢው ሰዎች ይናገራሉ። ሟች በጣም እዛ አካባቢ ያለ ማህበረሰብ በጣም ስለሚወደው ስላሟሟቱ በጣም ተካንክኑ ህዝቡ ራሱ በቃ ትልቅ ሚና ነው የተጫወተው። በቃ በዛን ሰዓት ማለት የተበዳይን እንባ የማበስ ለህግ ልዕልና መስፈንና መረጋገጥ ዘወትር ዘብ የሚቆመው ፖሊስ ሙያዊ ተግባሩን ባስደመጥናችሁ ሁኔታ ፈጽሟል። የአካባቢው ህብረተሰብም ስለ ፖሊስ እንዲህ ያሉ ነበሩ። ቶሎ ፖሊስ አልደረሰም እንደዚህ እርምጃ አልተወሰደ ምናምን ብለው ተስፋ የመቁረጥ ሁኔታ አለ። ግን ትክክለኛ መረጃ ከሰጡ ፖሊስ ያው አስፈላጊውን አጥንቶ እርምጃ ስለሚወስድ ያ እኔ የምጠብቀው ይሄን ነበር የጠበቅኩት ሆኗል። በጣም ህብረተሰቡ ራሱ ምን ያህል እንደረካ ለመግለጽ እኔ ቃላት ያጥረኛል ራሱ በዚህ ጉዳይ ላይ በፖሊሱ በጣም ረክቻለሁ። ታግለው እንዲህ የእስራኤል ደምን እንደዚህ ያለ ፖሊስ ደከመኝ ሰለቸኝ ሳይል ስንት ቀን የተመላለሰባቸው እዚህ ይመጣ ይደብቃል፣ እዚያ ምናቸዋል ቦታ ይሸውድና ያልተባለ ቦታ እኮ ነው እንደ ጃርት ያስመሳቸው የቆየ። ግን ፖሊሶች ታግለው እዚህ ደረጃ ላይ 22 ዓመት የዛኔ የሚስኪን ደም ባስመለሱት ክቡር ለፖሊስ እንዲያው በጣም የተመሰገነ እስከምን ጊዜውም ተሴክተር መስሪያ ቤት እኔ የፖሊስ መስሪያ ቤት ነው እያደነቁ ያለ ነው። ፖሊስ አሁን ቢሆን ጎናችን ሆኖ እንደዚህ ያለ ስራ በመስራቱ እኔ ከፍተኛ ደስታ ነው የተሰማኝ። እንዳውም የሆነ ጫካ ውስጥ ገብተናል እዚህ ነው የከተትኩት ብሎ ገደል የሟጠጣ ፖሊሱ ገብቶ እንደገና ደግሞ በዚህ አቅጣጫ ነው። የሰሜን ሸዋ ዞን ከፍተኛ ፍርድ ቤት ዳር 11 ቀን 2007 ዓ.ም ባስቻለው ችሎት አንደኛ ተከሳሽ የ22 ዓመት ጽኑ እስራት ሲወሰንበት በሁለቱ ተባባሪዎች ላይ ደግሞ እያንዳንዳቸው በአንድ ዓመት ጽኑ እስራት እንዲቀጡ ፍርድ ቤቱ ወስኖባቸዋል። የሚያጋጥሙ የሕይወት ፈተናዎችን በትዕግስትና በስልት መፍታት የኋላ ኋላ ከሚከሰት ቁጭትና ጸጸት ለመዳን ያስችላልና ምንጊዜም ቢሆን ትዕግስትን በመላበስ መጓዝን ልንዘነጋው አይገባም የፖሊስ መልእክት ነው።